ጉድ ጉድ! ዛሬ አሌክስ ሚስጥር አወጣ። እኔም የሚሄደው ከሳምሪ ጋር ከፋኒ ሚስት ጋር ከጂጂክያ ልጅ ጋር ነው የሚሄደው። አንድ ሀገር ነን። አሁን ልንገናኝ ነው ተቀጣጥረናል አለ። ጉድ እኮ ነው ጉድ! ዴዚ በጣም ተቆጣች። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ከች ብዬላችኋለሁ ውድ ቤተሰቦች ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ በማድረግ ሁል ጊዜ የማቀርብላችሁ ፕሮግራሞቼ እንዲሁም አስተማሪ የሆኑ ስለ ጽንዶች አሪፍ አሪፍ ፕሮግራሞች ነው ወደ እናንተ የማቀርበው እና እውነታ የሚታይ ከአፋቸው የሚወጣ የሚናገሩትን ነው ወደ እናንተ የማቀርበው ማለት ነው። እና ዛሬ በቃ የላይቭ ላይ ሆኜ እየሰማሁ ያለ ማለት ነው። አሌክስ ምን አላት ለዴዚ? በቃ አሁን ሳምሪ ያለችው እዛ አንድ ጋር ጀርመን አይደለም የሚኖሩት፣ እሱም ጀርመን ነው አሌክስ። ሳምሪ የጂጂክያ ልጅ የምኖረው ጀርመን ነው። ከባሏ ጋርም ከፋኒም ጋር እንትን ብለዋል፣ ተፋተዋል። ከዛ ዴዚ እኔ የምሄደው ከሳምሪ ጋር ነው። ሳምሪ እንሄዳለን አብረን ብላኛለች። ከእሷ ጋር እሄዳለሁኝ። ስለዚህ በቃ ለየብቻችን አልጋ እንይዛለን፣ ለየብቻችን ሆቴል እንይዛለን። በቃ ምናምን እኔና አንቺ እንደዛ ነው የምናደርገው ብሎ አላት ማለት ነው። የዚህ ጊዜ ደግሞ ዴዚ ማለት ነው ለምንድነው እንደዚህ የምትለው? ከእሷ ጋር የምትሄደው ለምንድነው? እኔን ትታኝ፣ እኔ ከዚህ አንተ ጋር እመጣለሁ፣ ከአሜሪካ ጀርመን እመጣለሁ፣ ከዛ ከጀርመን አብረን ወደ ዱባይ እንሄዳለን። ያዘጋጁልን ሆቴል፣ ቤዛ፣ ትኬት ምናምን ለሁለታችንም ነው እንጂ ለእሷ አላዘጋጁም። እንዴት ነው ከእሷ ጋር የምትሄደው ብላ ትጠይቀዋለች። መብቴ ነው፣ ምን አገባሽ? መብቴ ነው። ለማንኛውም እናስብበታለን፣ ገና አንድ ሳምንት አለን፣ እንነጋገርበታለን ብሎ ተኮሻተራሉ። ገለመጣት ምናምን አይታችኋል እንዴት እንደገለመጣት? እኔ ራሱ ገረመኝ ማለት ነው። በነገራችን ላይ ሳምሪ ለልጆቿ ያልሆነች ለአንተ አትሆንም አሌክስ። እንደዚህ ልፈታት አስበህ ከሆነ በጣም ተሳስተሃል። እንደኔ የምሬን ነው የምለው። እንዴ እሱ እዛ አሽኮለል እያለ እሷ እዛ ለምንድን ነው እንዴ? እስኪ እናንተ ሰቡት። ባልና ሚስት ሆናችሁ አንድ ሀገር ለመዝናናት እየሄዳችሁ ለየብቻ ነው ሆቴል የምንይዘው፣ ለየብቻ ነው አልጋ የምንይዘው፣ የምንበላው ለብቻ ነው፣ የምንዝናናው ለብቻ ነው፣ ምናምን የምንለው ለብቻ ነው። ታክሲ ይዝ ታውቃላችሁ፣ የምትይዙት ድራይቨር ነው። እንዴት ነው ሁሉን ነገር ኮንትራት ነው የምትይዙት ማለት ነው። ሹፌር ብትሉ መኪና ብትሉ ሁሉ ነገር በሂሳብ ነው የምትታሰበው ማለት ነው። እንግዲህ እዚህ ዱባይ ሀገር ማለት ነው። እንግዲህ አስባችሁታል? ይሄንን ሁሉ እንግዲህ ለየብቻቸው ሊያወጡ ለየብቻ ምናምን ማለት ነው። እና እኔ አሁን ጥያቄ የምጠይቀው ማለት ነው አሌክስ እንድትመልስልኝ እኔ ጥያቄ ጠይቀሃለሁ። እሺ ከሳምሪ ጋር አሁን ጀርመን አንድ ጋር ስለሆናችሁ ችግር የለም፣ ትኬት አንድ ጋር ትቆርጣላችሁ፣ ትሄዳላችሁ። እሺ ልበል ማለት ነው። ግን እዚህ ሆቴል ቤት ትይዙ አንተና ሳምሪ አንድ ጋር ልትይዙ ነው? እንደዚህ ለብቻዋ ልትይዝ ነው ማለት ነው። እንግዲህ እኔ እንደዛ ነው መሰለኝ። ለብቻው ሆቴል እሷና እሱ ለብቻ ይዛሉ፣ እሷና እሷ ለብቻ አሉ። እና እንደዛ ነው እንግዲህ ኋላ ለየብቻችን ያለው ይሄንን አስቦ ከሆነ ብዬ ነው። እና ታዲያ አንድ ባልና ሚስት አንድ ሀገር እየሄዱ እንዴት ነው ለየብቻ ሊይዙ የሚችሉት? ነው ድራማ እየሰሩብን ነው ያሉት? እኔ እኮ ግራ ገባኝ። ድራማ መሰለኝ። ዞሮ አንድ ሳምንት አለው እውነታውን ብሏል። አሁንም ይኸው ሚስጥር አወጣ። ሚስጥር የሚወጣው እንግዲህ ሳምሪ ሁላችንም እናውቃለን የምትኖረው ጀርመን ነው። እንዴት ነው አንድ ጋር እንሄዳለን ምናምን ብሎ ሊል የቻለው? ከዛ ደግሞ እንደዚህ እንዴት እንደዚህ ትላለሽ ብትለው ባለፈው ላይ በአብራችሁ ገብታችሁ የለ እንደምን ችግር አለው? እኔስ አብሬያት ብሄድ ምናምን አንቺና ፋኒ ስታወሩ ምናምን ሰምቼ የለ ምናምን ብሎ አላት ማለት ነው። በቃ ይሄ አሌክስ ማለት ነው ከደዚህ ጋር በቃ የሆነ ማለት አንፈልግም ሌላት ይሁን ምን ሌላት ይሁን አላውቅም። ብቻ የሆነ በቃ የሚያወራው ለዛ የለው ምን የለው በቃ የሆነ። በነገራችን ላይ ሴት ልጅ የኢትዮጵያ አሁን እንደዚህ እኛ ሀገር አላደገችም። የኢትዮጵያን ባህል አታውቅም። የኢትዮጵያ ምን አይነት ምን እንደሆነ የምታውቀው ነገር የላትም። ኢትዮጵያ ስላላደገች ማለት ነው እንጂ አሁን የኢትዮጵያ ወንዶች ደግሞ ምን ይፈልጋሉ? እነሱ ሴት ልጅ መለመን ነው የሚፈልጉት። ሴት ልጅ ስትለምናቸው፣ ሴት ልጅ የፍቅር ጥያቄ አቅርባላቸው፣ ሴት ልጅ እንደዛ ስታገባቸው ይንቀባረራሉ። አሁንም እኔ ለምሳሌ ከአሌክስ የተማርኩት ሴቶች መማር ካለባችሁ ከዴዚ ተማሩ ነው የምላችሁ። እንዴት ብትሉ ማለት አሁን ዴዚ
በፊት እንግዲህ የዛሬ አመት ነው ምናምን አካባቢ ላይ ታስታውሳላችሁ አይደለ? ምን እንዳለች? አይ እኔ እወድሃለሁ ጓደኛ አለ ሆይ እኔ ማግባት የምፈልገው አንተን ነው ብላ ነው የጠየቀችው ማለት ነው። እሷ እራሷ ማለት ነው። እሷ አይደለም የጠየቃት። ይሄንን ሲላት አይ ቆይማ ምናምን ምናምን አለ እየሳቀ ምናምን ማለት ነው። ከዛ አንድ ቀን እንግዲህ ያው ለትውስታ እናንተ ከረሳችሁት ማለት ነው። አንድ ቀን ደግሞ ዮኒ ማኛ አለ እንትናን ጠራት ማለት ነው። ይችን ዴዚን ጠራትና አንቺ ጓደኛለሽ ወይ ምናምን ስንት አመትሽ ነው? በዛ ጊዜ እንደውም ገና 19 አመት ነው አመቴ ነው ገና 19 አመቴ ነው። ከዛ ወደ 20 ልገባ 3 ወር ሆነ 4 ወር ቀረኝ ምናምን እያለች ነበር ስታወራ የነበረው ማለት ነው። ለእንትና ለዮኒ ማኛ ማለት ነው። ከዚ ዮኒ ማኛ እንዴት ነው አሁን እዚህ ቲክቶክ ላይ የምትወጁ ወንድ አለ ጓደኛ አለ ብሎ ሲጠይቃት፣ አዎ ማን አሌክስ፣ በቃ አሌክስ እስኪ ልጥራው አሌክስ ና ብሎ ጠራው ማለት ነው። ሲጠራው እንደዚህ ትልሃለች፣ ያው አንተ ኢትዮጵያዊ ነው ማለት ያው ኢትዮጵያ ውስጥ ነው ያደግከው ምናምን። እሷ ደግሞ በአሜሪካ በውጭ ሀገር ነው 18 አመት አንድ ሴት ልጅም ሆነ ወንድ ልጅ ከሞላው የራሱ ህይወት የራሱ ስራ ምናምን እንትን አለ። ያው ቤተሰብ ውጭ ሀገር ቤተሰብ እናትና አባት ከወለዱ ቀን ጀምረው ቁጠባ ይቆጥባሉ ለልጆች። ለምሳሌ 100 ብር 50 ብር እያሉ ባንክ ልክ 18 አመት ሲሞላችሁ የአባት ወይም እናት ያንን ብር አውጥተው ለእናንተ ነው የሚሰጧችሁ ከባንክ። ከዛ ለእናንተ መቋቋሚያ ማለት ነው። ልክ አሁን ኢትዮጵያ መቋቋሚያ፣ ያው ኢትዮጵያ ስንቶቻችሁ ናችሁ እንጂ ሁሉም ጥሮ ግለፍቶ ነው እንጂ ማንም እንደዚህ እንትን የሚልላችሁ የለም። ያንን ይሰጣሉ እንደዚያ ይወጣሉ። እና እሱ 18 አመት ሞልቷታል። የምትኖረው ከእናቷ ነው። እንዴት ነው ምናምን ብሎ ሲል ልክ የዛ ጊዜ ራሱ ጠብረሩ አይ እኔ ቆይማ እስኪ ልሰብበት ግን ጓደኛ የለኝም ምናምን ብሎ አለ ማለት ነው። ከዛ መጨረሻ ላይ እንግዲህ በምን እንደተግባባ አላቅም። እንግዲህ ያው ሰው ፊት እንዴት ሴት ጠይቃኝ እችላለሁ ብሎ ይሆን አላቅም። መጨረሻ ላይ አንድ ጋ ሆነው አይ ልንጋባ ነው ብለው እንግዲህ ያው አምና መጡ እንዳየ ነው ማለት ነው። ግን አመት ሊሞላቸው አይደል መጡ። ከዛ እኛም እሺ ወደናል አሉ። ትንሽ ለአንድ ሰሞን እሷ ጉራጌ ናት እሱ አማራ ነው። አንዴ እሷ ጉራጌ ናት እሱ አማራ እሱ ትግሬ እሱ አማራ ምናምን ተባለ። ትንሽ ተወዘጋገቡ። ያው ፍቅር ሆኑ። እንደገና እሷ ደግሞ ከአሜሪካ እንዳለ እንትና ጀርመን ገባ። ያን ጊዜም ስገባ እንዴት ትሄዳለች እናቷንም ቢብላ ምናምን ይከዳታል ወንድ ልጅ ነው ምናምን እየተባለ በጣም ሲወራ በጣም ስሟ በጣም እየተሰደበች ነበር። ይከዳታል፣ እንዴት ወንድ ልጅን አምና ትሄዳለች? እንዴት በቃ እናቷ ራሱ ሚዲያ ላይ ወጥታ ከእናቷ ጋር እናይቱን አሌክስ ሰደበ ምናምን ተብሎ ብዙ ነገሮች ተፈጥረው ነበረ። እና ዛሬ ላይ አሁን ተሳምሪ ጋር ነው የሚሄደው ምናምን እያለ ሲገለማመጣት ምን ትዝ አለኝ መሰላችሁ? ያ ነገር ያን ጊዜ የነበረው ጠብ፣ ያን ጊዜ የነበረው ቡጥቡጥ በጣም አስታውስ ነበር። የዛሬ ዓመት አብሶ እሷ አማራ ናት የተባለ ጊዜ ከዛ እሱ ደግሞ ትግሬ ነው ምናምን እያሉ በጣም ተበጣብጦ ነበር ማለት ነው። ደግሞ መልሰው ጉራጌ ናት ሲሉ እንደዛ ነበር። እና ያ ነገር ትዝ ያለኝ እንዴት ወንድ ልጅን ታምንና ትሄዳለች? እንዴት ለወንድ ልጅ እንደዚህ ሲሉ እሱ ያደገችው ሴት ልጅ እንደፈለገች መጠየቅ መብት አላት። ወንድ ልጅም እንደዚህ ነው። አሁን ኢትዮጵያ ላይ ግን ግዴታ ሴት ልጅ እየወደደችው ራሱ ትሽኮረመማለች፣ አትጠይቅም። እሱ ነው መጠየቅ ያለበት። እና ያ ባህላችን አሁንም ጠፋ ምናምን እንላለን እንጂ አይናውጣ ምናምን ካልሆነ አልጠፋም አለ። ያ ነገር ስለሆነ ይከዳታል ምናምን ተብሎ ብዙ ሲወራ ነበር። እና ያ ነገር አሁን እኔ ሲያወራት ሲገለምጣት ምናምን እንደዚህ ሲያንቋሽሻት ምናምን እባክሽ እኔ ከእሷ ጋር ነው ምናምን አለ። በኋላ አስብበታለሁ ምናምን እንደዚህ ምናምን ሲላት ማለት ነው። ምን ትዝ አለኝ መሰላችሁ? ያ ነገር ትዝ አለኝ። ምክንያቱም ያን ጊዜ እንደዛ ስትባል የነበረው ለካ ይሄ ነው እንዴ? ለካ ወንድ ልጅ እነሱ ሲጠየቁ ይጠግባሉ ማለት ነው ብዬ ትምህርት ወሰድኩላችኋለሁኝ። እና ሴቶችዬ በቃ ወንዶች እነሱ ይጠይቋችሁ እናንተ ወይ እነሱ በማያውቁ። ሴት ልጅ ብልሃተኛ አይደለች? በብልጠት ምናምን ለመጠየቅ ሞክሩ። ደግሞ በጣም ከወደዳችሁት አለ አይደል እንጂ እንደዚህ ራሳችሁን አሳልፋችሁ እንደዚህ ራሳችሁን ዝም ብላችሁ አትስጡ ማለት ነው። እና እንግዲህ እስኪ መጨረሻ ላይ አሳውቃለሁ ብሏል። እንግዲህ እስኪ ሰማለሁ። ነገ ደግሞ ላይፍ ሲገባ ወይ ከሰዓት ዛሬ ደግሞ በኋላ ላይ ተገባ እንግዲህ ያለው እንጂ እኔ ከሳምሪ ጋር አሌክስ ሄድ ብዬ አልልም። እኔ እንዳንድ ሰው ማለት ነው። እሷ ከአሜሪካ ትመጣለች፣ ጀርመን ይገናኛሉ
እንደዚህ ጋር ተደዚህ ጋር አብሮ ይሄዳል። አለቀ። እኔ ይሄንን ነው የምለው እንጂ ለየብቻችሁ ሂዱ እሱ ከሱ ጋር ይሄድ ብዬ አልልም። ይሄ የኔ አቋም አይደለም እላችኋለሁ። ውድ ቤተሰቦች እንግዲህ ያለውን ነገር ሰምቼ ምን እንደተፈጠረ ምን አዲስ እንዳለ ይዤላችሁ እመጣለሁ። ውድ ቤተሰቦች እንዲሁም ሁላችሁም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ደግሞ ለምታደርጉልኝ አመሰግናለሁ። ላይክ አይረሳ፣ ሰብስክራይብ አይረሳ። ሁል ጊዜ አዳዲስ ነገሮች፣ አስተማሪ ነገሮች ይዤ እመጣለሁ። እንደየሰዓት አቆጣጠራችሁ። ባይ ባይ። ሁላችሁንም ወዳችኋለሁ። ቻው